በዚህ ቪዲዮ ማንም የማይነግራችሁን የብሉ ማጂክ ቅባት ጉዶቹን የማሳያችሁ ይሆናል። ይሄ ብቻ አይደለም፣ ትክክለኛ አጠቃቀሙ ምንድን ነው፣ አረብ ሀገር ላይ ወይም አሜሪካ እንዲሁም አውሮፓ ውስጥ ሆናችሁ መቼ መቼ ብትጠቀሙት ጸጉራችሁን እንደሚያሳድግም በዚህ ቪዲዮ አሳያችኋለሁ። ከዚህ በተጨማሪም እንዴት ኦሪጂናል እና ፌኩን በቀላሉ መለየት እንደምትችሉ፣ በዋናነት ደግሞ ይሄን የብሉ ማጂክ ቅባት ከተቀባችሁ በኋላ መቼ ለውጥ እንደምታዩ አብራራላችኋለሁ። ሳሚ እባላለሁ። በዚህ ቻናል የተለያዩ ለጸጉርሽ የሚጠቅሙ ቲፖችን ሼር የማደርግሽ ይሆናል። ጸጉርሽ እንዲያድግ እንዲለወጥ ከፈለግሽ ይሄ ቻናል የግድ ያስፈልግሻል። ላይክ እና ሰብስክራይብ በማድረግ ቪዲዮውን እንድትጀምሪ አሁን በድጋሚ የማሳሰብሽ ይሆናል። ስለዚህ በመጀመሪያ ስለ ብሉ ማጂክ ምን አይነት ቅባት እንደሆነ እያብራራ ለማሳየት ልሞክር። ብሉ ማጂክ አሁን በምስሉ ላይ የምትመለከችው በሰማያዊ ያለው ነው። የተለያዩ ብራንዶች አሉት። በብሉ ማጂክ ስር የተለያዩ ቅባቶች አሉት። ለዛሬ ግን ይሄኛውን ነው የምናነሳው። ይሄ ብሉ ማጂክ ምንድነው? እርጥበት የሚሰጥ ነው፣ ለጸጉር ወዛም የሚያደርግ ተብሎ በስፋት እየተነገረ የሚሸጥ ነው። ኢኮሜርስ ላይ የተለያዩ አማዞን የተለያዩ ዌብሳይቶች ላይ የምታገኘው የብሉ ማጂክ አንዱ ምርጥ ተብሎ እየተሸጠ ያለ ፕሮዳክት ነው ማለት ነው። ስለዚህ ቅድም እንዳልኩሽ ጥቅሙ ምንድን ነው? ደረቅ የሆነ ጸጉር ካለሽ ወዝ ለመስጠት እርጥበት እንዲኖረው ለማድረግ የሚያምር አመዳም እንዳይሆን አለ አይደለ? እሱን ለማድረግ ይጠቅማል። ስለዚህ ብሉ ማጂክ ይሄኛው አሁን የማብራራልሽ ለዚህ አይነት ጥቅሞች አሉት ማለት ነው። ታዲያ አስቀድሜ እንዳልኩሽ ምንድነው የብሉ ማጂክ ጉዶች ተብሎ ወይም ደግሞ በብዙ ሰዎች የማይነገሩ ጥቅሙ ብቻ ሃይፕ እየተደረገ የሚወራበት ነገር ቢሆንም አሁን ጉዶቹን የማብራራልሽ ይሆናል። አክቹዋሊ ጉዶች የሚባል ሳይሆን አንዳንድ ሴቶች የሚጠሉበት ምክንያት ነው። የሚጠሉበት ምክንያት ምንድነው? ከተቀቡት በኋላ በጣም ግሪስ ይሆናል። ማለትም ምንድነው ሙልጭ ማለት ቅባት መብዛቱ፣ ቅባት ሲበዛ ሙልጭ የማድረግ እንዲሁም ደግሞ ስካልፓች ጋር በደንብ ካልደረሰ ያ ቅባት ደግሞ በተደጋጋሚ ማንታጠበው ከሆነ ቅባቱን በቀጣዩ ቀን ማናስለቀቀው ከሆነ ኦር ሳምቲንግ ነገር የተለያዩ ነገሮች እንዲፈጠሩ ስካልፕ ላይ እንደ ፎረፎር ያሉ ተከማችቶ መጥፎ ነገሮች እንዲፈጠሩ የማድረግ እድል ስለሚኖረው ቅባታማ መሆኑን አብዛኛው ሴቶች አይወዱትም ማለት ነው። እንዲሁም ደግሞ የሚወዱት ሴቶች አሉ አይደለ? ይሄን ብሉ ማጂክ ቅባት አንቺም ተቀብተሽው በጣም አሪፍ ለውጥ አምጥተሽበት ይሆናል። ታዲያ አንቺም ሆነ ሌሎችም ሰዎች የወደዱት ምንድነው? አጠቃቀሙ ስላወቁት ማለት ነው። አጠቃቀሙ ከታወቀ በጣም አሪፍ አውትፑት የማምጣት እድሉም ትልቅ ነው። መጀመሪያ ስጀምር እንዳልኩት ምንድነው መቼ መጠቀም እንዳለብሽ ማወቅ አለብሽ። መቼ አሪፍ በአግባቡ ከተጠቀምሽው አሪፍ የሆነ ሪዛልት ያመጣልሻል። ግን ደግሞ በትክክል ካልተጠቀምሽው ደግሞ ሌላ ጉድ ይዞብሽ ይመጣል። ስለዚህ አሁን የምልሽ ምንድነው እስከ መጨረሻው ይህን ቪዲዮ ብታዩ መቼ መጠቀም እንዳለብሽ እና ካልተጠቀምሽ ደግሞ ምን ሊከሰት እንደሚችል እያብራራ የማሳይሽ ይሆናል። ስለዚህ አሁን ደግሞ ወደ ቀጣዩ ቶፒክ የማመራ ይሆናል። መቼ መጠቀም አለብኝ የሚለውን ከማወቅሽ በፊት ደግሞ ይሄ ብሉ ማጂክ ቅባት ለየትኛው የፀጉር አይነት ይሆናል የሚለውን በደንብ ማወቅ አለብሽ። የተለያዩ የፀጉር አይነቶች እንዳሉ ከዚህ በፊት በጣም በተደጋጋሚ በሰራሁት ቪዲዮ አለ፣ ገብተሽ መመልከት ትችያለሽ ወደ ቻናሉ። ግን አሁን እንዲሁ ባጭሩ ለመናገር ያክል ይሄ ብሉ ማጂክ ቅባት ከሌሎቹ ቅባቶች ለየት ባለ መልኩ የሚጠቅሙ ደረቅ ፀጉር፣ ከርዳዳ የሆነ ፀጉር፣ ጥቅጥቅ ያለ ፀጉር ማለት ሻካራ የሆነ ፀጉር ለዛ የሚጠቅም ነው። ወዛም ላልሆነ አመዳም ለሆነ ፀጉር የሚጠቅም የብሉ ማጂክ ቅባት ነው ይሄ ምስሉ ላይ የምትመለከችው ማለት ነው። ግን ደግሞ መጠቀም ባይኖርባት ይመከራል ተብሎ የሚነገረው ደግሞ የፀጉርሽ አይነት ሉጫ ከሆነ ወይ ኦይል የሆነ በተፈጥሮ ወዛማ አይነት የሆነ ፀጉር ከሆነ ያለሽ ድጋሚ ብትጠቀሚው ቅድም ያልኩሽ አይነት ችግሮችን ሊያመጣብሽ ስለሚችሉ ደረቅ ፀጉርና ከርዳዳ የሆነ ፀጉር ላለሽ ሰዎች ብቻ ብትጠቀሚው የሚመረጥ ይሆናል። አሁን ደግሞ እንዴት መጠቀም እንዳለብሽ ለብሉ ማጂክ ቅባት አዲስ ከሆንሽና ደግሞ በትክክል አጠቃቀሙን ካላወቅሽ እያብራራው የማሳይሽ ይሆናል። እንዴት መጠቀም አለብሽ? የመጀመሪያው መታጠብ ነው አይደለ? ሁሉ ነገር ከመታጠብ ነው የሚቀድመው። በሻምፖ እና አሪፍ በሆነ ሻምፖ እና አሪፍ በሆነ ኮንዲሽነር ፀጉርሽን መጀመሪያ መታጠብ አለብሽ። የትኛው ነው አሪፍ ሻምፖ፣ የትኛው ነው አሪፍ ኮንዲሽነር ለሚለው ከዚህ በፊት የሰራሁት ቪዲዮ አለ። ስለዚህ እሱን ገብተሽ መመልከት ይኖርብሻል። ከአንቺ ፀጉር ጋር የሚሄድ የትኛው ሻምፖ አሪፍ እንደሆነ ብራንዶቹን እያብራራው ይህንን ብራንድ ብትጠቀሚ አሪፍ ነው፣ ይሄኛውን ብራንድ ኮንዲሽነር ብትጠቀሚ አሪፍ ነው እያልኩ እያብራራው ስላሳየው መጀመሪያ ይህንን ቪዲዮ ፖዝ አድርጊና ስለ ሻምፖና ኮንዲሽነር ያየሁትን ተመልክተሽ መምጣት አለብሽ። ያንን ተመልክተሽ ከሆነና ደግሞ ኦልሬዲ አይዲያው ካለሽ ካጠብሽ በኋላ አሁን የምነግርሽን ስቴፖች መከተል ትችላለሽ። የመጀመሪያው ስቴፕ ምንድነው? ፀጉርሽን ከ4 እስከ 8 ባለው ቦታ መክፈል ትችላለሽ፣ ላንቺ እንደሚመችሽ ማለት ነው። ከዛ በኋላ የብሉ ማጂክ ቅባት አለ አይደለ? አጭር ከሆነ ፀጉርሽ ባጭሩ፣ መካከለኛ ከሆነ መካከለኛ ማውንት፣ እንዲሁም ደግሞ ረጅም ከሆነ ፀጉርሽ ያው የሚፈልገው ነገር ረዘም ያለ ስለሆነ በዛ አድርገሽ ብሉ ማጂኩን መጠቀም ማለት ነው። ከዛ በኋላ ብሉ ማጂኩን ከወሰድሽ በኋላ እጅሽ ጋር በማድረግ ማለትም እጅሽ ጋር በማሸት መዳፍሽ ጋር ማለት ነው። ከዛ በኋላ ዛላውን የከፈልሽውን ዛላ እያንዳንዱን መጠቀም ማለት ነው። ማለትም ለአራት ከሆነ የከፈልሽው የመጀመሪያውን ዛላ ትጨርሻለሽ ዛላውን በመቀባት ማለት ነው። ሁለተኛውን በተመሳሳይ፣ ሶስተኛውን በተመሳሳይ፣ አራተኛውን በተመሳሳይ እያደረግሽ
ዛላዎችን ስካልፕሽን አይደለም። አሁን እዚህ ጋር ማወቅ ያለብሽ የራስ ቅልሽን ወይም ደግሞ ውስጥ ስካልፑን ሳይሆን ማድረግ ያለብሽ የፀጉርሽን ዛላ ነው መቀባት ያለብሽ። ግን ትንሽ የሚተርፈው አለ አይደለ? እጅሽ ጋር ምናምን እንዲሁ ግሪሲ ስለሚሆን ቅድም እንዳልኩሽ የሚተርፈውን ግን ከላይ ፍሪዝ ፓርቱን ፀጉርሽ አጠቃላይን መንካት ትችላለሽ። ግን ደግሞ ስካልፕሽን ለስካልፕ ተብሎ ካልተዘጋጀ ድረስ ባትቀቢ ይመከራል። ግን መቀባት አለብኝ ካልሽ በጣም ደረቅ ከሆነ ስካልፕሽ በቃ ድርቅ ብሎ የሚያስቸግርሽ ከሆነ መደረቁ ራስ ምታት የሚያመጣ አይደለ? ስለዚህ ድርቅ እያለ የሚያስቸግርሽ ከሆነ በስሱ ብትቀቢው መልካም ነው። እንዲሁም የሚያሳክክ አይነት ነገር በመደረቁ ምክንያት ከሆነ ስካልፕሽን ተቀቢ። ሌላው ግን ከ4 እስከ 8 ባለው ከፋፍለሽ እያንዳንዱን ዛላ ልትቀቢ ይሆን ብሎ ማድረግ በጣም አሪፍ ይሆናል። ታዲያ እነዚህን ዛላዎቹን ካከፈልሽ በኋላ የፀጉርሽን ዛላዎቹን ከተቀባሽ በኋላ በሚመችሽ የፀጉር ስታይል ማለትም እንደ ቁጥርጥር፣ ሹሩባ፣ ኤኒቲንግ ወይም ደግሞ እንዲሁ በመስራት ከዛ ደግሞ ቦኔት ወይ ምናምን በማድረግ ማታ መተኛት ትችላለሽ፣ እንዳይበላሽብሽ ማድረግ ትችላለሽ ማለት ነው። እንደዚህ ስልሽ ደግሞ ማለት በየቀኑ መቀባት የለብሽም። ይሄ ደረቅ ሲሆን ፀጉርሽ ያስቸግርሽ ነው እንጂ በየቀኑ ሪአፕ ላይ እንድታደርጊው አይደለም። ልክ እንደዚህ ተጠቃሚ ስልሽ ማለት ነው። አሁን ደግሞ መቼ መቼ መጠቀም አለብሽ የሚለውን እያብራራው ማሳይሽ ይሆናል። ማለትም በተለይ አረብ ሀገራት የምትኖሪ ከሆነ አሜሪካ እየኖርሽ ከሆነ ካናዳ፣ ጀርመን፣ የተለያዩ ሀገራት ኢቨን ኢትዮጵያ እየኖርሽ ከሆነ መኖርሽ ያለሽበት ክላይመንት ቦታ ኢንቫይሮንመንቱ ራሱ ይወስነዋል መቼ መቼ መጠቀም እንዳለብሽ እንዲሁም አጠቃቀምሽንም ስለሚወስነው አሁን ምነግርሽ ፓርት ደግሞ እጅግ አስፈላጊ ስለሆነ በትክክል እንድታዳምጪ በጽሞና እንድታዳምጪ በአክብሮት አሁን ምጋብዝሽ ይሆናል። አጠቃቀምሽም እንደምትኖሪበት አካባቢ ይወሰናል። ታዲያ አረብ ሀገር እየኖርሽ ከሆነ የምትጠቀሚው አማውንት ኖርማል አማውንት ቢሆን ይሻላል። ምክንያቱም ሙቀት ነው አብዛኛው አረብ ሀገራት አይደለ? ስለዚህ እንደ ብሉ ማጂክ ያሉ ቅባቶች ደግሞ ጭቃ ቅባቶች በሙቀታማ አየር ጊዜ የበለጠ ግሪስ የሚሆን ማለትም ጭምልቅልቅ የሚሆን የመብዛት ባህሪ ያላቸው በጣም ሻይኒ እንዲያደርግ እና የሚያስጠላ ገጽታ እንዲኖራቸው ያደርጋሉ በሙቀቱ ምክንያት። ስለዚህ አረብ ሀገራት ከሆነ እየኖርሽ ያለሽው ኖርማል አማውንት ብትጠቀሚ እመክርሻለሁ። ከዛ ደግሞ በተጨማሪ ስትወጪ ደግሞ በምትወጪበት ሰዓት ደግሞ በትንሹ ለስታይል ያክል ብትጠቀሚ ይሻላል። ምክንያቱም የተለያዩ ንፋስ ምናምን ነገር ይኖራል አይደለ? በጣም ስለዚህ ያ ደግሞ የበለጠ አቧራ ኦር ሳምቲንግ በጣም ብዙ ነገር እንዲስልብሽ እና መጥፎ ለፀጉርሽ መጥፎ ነገር ሊያስከትልብሽ ይችላል። አሜሪካ እየኖርሽ ከሆነ ደግሞ ቀዝቃዛ የአየር ንብረት በሚኖርበት ሰዓት ፀጉርሽ የበለጠ ሊደርቅ ስለሚችል ከተለመደውም በዛ ያለ አማውንት መጠቀም ትችላለሽ። ግን ደግሞ ሙቀት በሚሆንበት ሰዓት ልክ እንደተመሳሳይ እንዳረብ ሀገሩ እንደዛ ማድረግ ትችላለሽ። የኢትዮጵያም በተመሳሳይ ኢትዮጵያ ምትኖሪ ከሆነ በተመሳሳይ ወይ መከተል ትችላለሽ ማለት ነው። አሁን የማሳይሽ ነገር ደግሞ ኤግዛክት ነገሩ ምንድን ነው፣ በምትኖሪበት አካባቢ መቼ መቼ መጠቀም እንዳለብሽ ኤግዛክት ቀኖችን እያበራራው ማሳይሽ ይሆናል። ታዲያ አረብ ሀገር እየኖርሽ ከሆነ መጠቀም ያለብሽ ነገር እንደ ቢጊነር ማለት ነው፣ እንደ ጀማሪ ተጠቅመሽ ማታቂ ከሆነ እሁድ ለምሳሌ እሁድ ትታጠቢያለሽ ፀጉርሽን ማለት ነው። ስለዚህ ከታጠብሽ በኋላ እንዲሁ ልትቀቢ ትችላለሽ በኖርማል አማውንት ማለት ነው። ከዛ በኋላ ግን ሪአፕላይ ለማድረግ በስሱ ዛላውን ወይ ደግሞ ጫፉን መንታ ጫፉን ለማስተካከል ሮብ ወይ ሐሙስ ብትቀቢው ማለትም የተወሰኑ ቀናቶችን ከዘለልሽ በኋላ ማለት ነው። ታጠብሽ አይደለ? ታጥብሽ ከተቀባሽ በኋላ ሰኞና ማክሰኞን በመዝለል ሮብና ሐሙስ የምትቀቢ ልክ እንደዛ ቢሆን ተመራጭ ነው። በተመሳሳይ መልኩ የአሜሪካም ኤኒቲንግ ካናዳ ምናምን የምትኖሪ ከሆነ እንደዚህ ይሆናል። ኢትዮጵያ የምትኖሪም ልክ እንደዚህ እንደ ቢግነር የመጀመሪያው አጠቃቀም ሂደት ነው ማለት ነው። ከዛ በኋላ ደግሞ ከቢግነር ወጥተሽ ኦልሬዲ እየተጠቀምሽ ከሆነ ያለው ደግሞ እሱን በሌላ ቪዲዮ በደንብ እያብራራሁ ማሳይሽ ይሆናል። አሁን ደግሞ በዚህ ቪዲዮ መግቢያ ላይ እንዳልኩት የብሉ ማጂክ ቅባት ጉዶችን እያብራራሁ ማሳይሽ ይሆናል። እነዚህ ነገሮች ደግሞ ምንድን ነው በይፋ በደንብ በብዙ ሰዎች ያልተነገሩ ጥቅሙ ብቻ ስለሆነ ሃይፕ እየተደረገ ያለው አንቺ ይህንንም አውቀሽ እንድትገዢ አጠቃቀምሽን ምን መምሰል እንዳለበት የሚናገር ነገሮች ናቸው። ስለዚህ አሁን ጉዶቹን የማሳየሽ ነው። የመጀመሪያው ነገር ምንድን ነው? በደረቅ ፀጉር ላይ ብሉ ማጂክ ቅባቱን መቀባት ማለት ነው። ይሄ ደግሞ ምን ያደርጋል? የበለጠ ፀጉርሽ ደረቃማ እንዲሆን የማድረግ እድሉ ከፍተኛ ይሆናል። ማለትም ምንድነው ማድረግ ያለብሽ? ፀጉርሽን ከታጠብሽ በኋላ ሙሉ ለሙሉ ሲደርቅ ሳይሆን መቀባት ያለብሽ ትንሽዬ አትሊስት የሆነ ሞይስቸራይዝ መሆን አለበት፣ ትንሽዬ መርጠብ አለበት ብሉ ማጂኩን መቀባት። አለበዚያ የበለጠ የማድረቅ እድል አለው ማለት ነው። ሁለተኛው ደግሞ ምንድነው በጣም ብዙ ሰዎች የማይነግሩሽ ነገሮች ምንድነው በየቀኑ መቀባት የለብሽም ይሄን የብሉ ማጂክ ሄር ቅባት ማለት ነው። ምክንያቱም በጣም በተደጋጋሚ በተቀባሹ ቁጥር ሄቪና ግሪሲ እንደመሆኑ መጠን ስካልፕሽ ላይ መጥፎ ነገር እንዲከሰት ያደርጋል። ያ ማለት ምንድን ነው? የበለጠ ኢቺ እንዲሆን በጣም እንዲያሳክክሽ እንደ ፎሮፎር ያሉ ነገሮች እንዲከሰቱ የማድረግ እድል አለው ማለት ነው። ሶስተኛው ነገር ደግሞ ምንድን ነው? ብሉ ማጂክ ሄር ቅባትን ከተቀባሽ በኋላ በደንብ አለመታጠብ ጉዳት ያስከትላል። በደንብ መታጠብ አለብሽ። ሙሉ ለሙሉ
የብሉ ማጂክ ቅባቱ ከፀጉርሽ መውጣት አለበት በሻምፑ ስታደርጊና ስትታጠቢ ማለት ነው። ይሄ ደግሞ ምን ያስከስታል ማለት ነው? ካልታጠብሽው በደንብ ምን ያደርጋል? ልክ ፀጉር ቤት በምትሄጂበት ሰዓት ወይም ደግሞ ሂት የሚያስፈልጉ የፀጉር መንከባከቢያ መንገዶች አሉ አይደለም? ልክ እንደ ፓይስተር ያሉ በምትተኮሽበት ሰዓት ፀጉርሽ ምን ያደርገዋል? የበለጠ እንዲቃጠል ፀጉርሽ እንዲቃጠል ያደርጋል። ሽታ እንዲፈጠር ያደርጋል። ሙሉ ለሙሉ አለመውጣት ኦይሊ ስለሆነ ማለት። ታዲያ እነዚህ ሁሉ ጉዶች ካሉት ወይም ደግሞ መጥፎ ነገሮች ካሉት የብሉ ማጂክ ሄር ቅባት ለወንዶች ይሆናል ወይ የሚል ጥያቄ ሊኖርሽ ይችላል። አዎ ለወንዶች ይኖራል። ታዲያ እንዴት ነው መጠቀም ያለባቸው? አጠቃቀሙ ምን ይመስላል የሚለውን ደግሞ አሁን የማሳይሽ ነው። ይህን የብሉ ማጂክ ቅባት ኦልሬዲ ገዝተሽው ከሆነ ለወንድምሽ፣ ለባለቤትሽ፣ ለቤተሰቦችሽ ወንድ ለሆኑ ቤተሰቦች በሙሉ በስጦታ መልክ መስጠት ትችላለሽ ማለት ነው። ለምን ይጠቅማል ካልሽ የወንዶች ስንጠቀመው ለምሳሌ ከር ለማድረግ ወይም ደግሞ ፍሪዝ እንዲያደርግልን ያደርጋል። እንዲሁም ደግሞ አንዳንድ ወንዶች የፀጉር ስታይል አላቸው ልክ እንደ ሹሩባ ለእነሱ መጠቀም ይችላል። ታዲያ ከሴቶቹ ጋር ተመሳሳይ የሚሆነው ምንድን ነው? በትንሽ አማውንት ነው መቀባት ያለባቸው ቅባት። ምክንያቱም ተመሳሳይ የሆነ ችግር ልክ እንደ ሴቶች ሊከሰት ይችላል። ነገር ግን ማወቅ ያለብሽ ነገር ምንድን ነው? መላጣ የሆኑ ወንዶች ወይም ደግሞ ራሰ በራ የሆኑ ወንዶች ከሆነ ስጦታው ልትሰጪው ያሰብሽው ብሉ ማጂክ ሄር ቅባት መላጣነትን አይመልስም ወይም ደግሞ ራሰ በራነትን አያስተካክልም። የሚያደርገው ነገር ምንድን ነው? ኦልሬዲ ፀጉር ካላቸው ወንዶቹ ፀጉራቸው ያማረ እንዲሆን ያደርጋል። ፀጉራችን የሚያምር ነገር እንዲሆን ያደርጋል እንጂ ራሰ በራነትን አስቀርቶ አዳዲስ የፀጉር ዘለላዎችን እንዲወጡና ሙሉ ለሙሉ በፀጉር እንዲሸፈን አያደርገውም ራስን ማለት ነው። ስለዚህ ይህንን ታሳቢ በማድረግ ነው ለወንዶች ስጦታ ስትሰጪ ማወቅ ያለብሽ ነገር። ታዲያ ይሄ ብሉ ማጂክ ቅባት የምትሰጫቸው ማለት ነው ለወንዶቹም ሆነ ወይም ደግሞ ለራስሽ ስትጠቀሚው ፌክን ከሆነ ግን እጅግ ጉዳት አለ። ታዲያ ፌክ ይሁን ኦሪጂናል ይሁን የገዛሽው የብሉ ማጂክ ቅባት ፌክ ይሁን ወይም ኦሪጂናል ይሁን እንዴት ማወቅ ትችላለሽ የሚለውን አሁን የማሳይሽ ይሆናል። ፌክን መጠቀም ሁላችንም እንደምናውቀው እጅግ ጉዳት አለው አይደለ? ስለዚህ ኦሪጂናሉን ብቻ ለይተሽ እንድትጠቀሚ ይህን ቪዲዮ እያዘጋጀው ይገኛል። ኦሪጂናሉን ከፌክ ለመለየት የመጀመሪያው ምንድን ነው? ብሉ ማጂክ ሄር ቅባቱን ትክክለኛ ቦታ ላይ መግዛት ኦሪጂናል እንደሆነ ያስመሰክራል። ማለትም ራሱ የካምፓኒው ሱቅ ላይ መግዛት ወይ ደግሞ ታማኝ የሆኑ ስቶሮች ላይ መግዛት ኦሪጂናል መሆኑን በደንብ እርግጠኛ ያደርግልሻል። አብሶ ደግሞ በዚሁ አጋጣሚ ኢትዮጵያ ውስጥ የምትኖሪ ከሆነ ከታች ዲስክሪፕሽን ላይ ወይም ደግሞ ኮሜንት ላይ ማስቀመጥልሽ ስልክ ቁጥር አለ። እዛ ስልክ ቁጥር ላይ ብትደውይ ኦሪጂናል የብሉ ማጂክ ሄር ቅባትን እዛው ከካምፓኒ ድረስ ተረክቦ አዲስ አበባ ላሉ ሰዎች እያከፋፈሉ ስለሚገኙ እነሱን ኮንታክት ብታረጊ አሪፍ ነው ብዬ መክረሻለሁ በዚያው አጋጣሚ። ታዲያ ፌኩ ምን አይነት ነው ካልሽ፣ ፌኩ አንደኛው ሽታው በጣም ደስ አይልም። ሁለተኛው ደግሞ ቴክስቸሩ በጣም ሻካራ ነው። ልክ እንደ ኦሪጂናሉ ስሙዝ አይደለም ማለት ነው። ሶስተኛው ደግሞ በድምፁ ይለያል። በድምፁ ማለት ምናልባት አሁን የምነግራችሁ ነገር ግራ ላይ ያጋባችሁ ይችላል። ስለዚህ ቴሌግራም ላይ እንዴት ኦሪጂናልና ፌኩን በድምፅ መለየት እንደሚቻል የማሳየሽ ስለሚሆን የቴሌግራም ቻናሉን ጆይን ብታደርጊ ደግሞ እዛ ጋር በቪዲዮ በደንብ ተብራርቶ ተቀምጦልሻል። እሱ ማየትሽን እንዳትረሽ። ያ ኦሪጂናልና ፌኩ እንዴት እንደሆነ ለመለየት ያስችልሻል ማለት ነው። አሁን ደግሞ ማሳየሽ ነገር ምንድን ነው? ኦሪጂናልና ፌኩን ከለየሽ በኋላ መቼ ሪዛልት ያሳያል? ኦሪጂናሉን ከተጠቀምሽ በኋላ በመቼ ነው ለውጥ ማገኝ? ብሉ ማጂክ ሄር ቅባትን ከተቀባው በኋላ ፀጉሬ መቼ ያድጋል ለሚሉ ጥያቄዎችን መልስ የምሰጥሽ ነው። ኦሪጂናሉን የብሉ ማጂክ ሄር ቅባት ከገዛሽ በኋላ መቼ ለውጥ ታያለሽ የሚለውን አሁን ልንገርሽ። የመጀመሪያው ለውጥ ምንድን ነው? ፀጉርሽ ወዲያው ለስላሳ ይሆናል፣ ልክ እንደተቀባሽው ማለት ነው። ይሄ ምንድነው? ደረቅ የሆነ ፀጉር ካለሽ ኦብቪየስ የሆነ ነገር ነው። ብሉ ማጂኩን በተቀባሽ ቁጥር ለስላሳ ይሆናል ማለት ነው። ሁለተኛው ደግሞ ስታበጠሪ ፀጉርሽ ሊበጣጠሳል አይደለ? ብዙ ጊዜ ብሉ ማጂክ ሄር ቅባትን ኦሪጂናሉን ገዝተሽ ከተጠቀምሽ ግን በሳምንታት ውስጥ መሰባበሩን ይቀንሷል ስታበጠሪ ማለት ነው። ምስሉ ላይ እንደሚታየው ራሱ የብሉ ማጂክ ክዳኑ ላይ እንደምታየው አንቲ ፕሪጌጅ ይላል። ማለትም ይህ ምንድነው? የመሰባበር እድሉን ይቀንሳል ማለት ነው። ሶስተኛው ነገር ምንድነው? እስከ 3 ወር ባለው ጊዜ ውስጥ ደግሞ ፀጉርሽ እድገት ያሳያል የበለጠ። አሁን ብሉ ማጂክን በጣም ብዙ ሴቶች የሚመርጡት ምንድነው? ከፊት ረጅም ሆኖ ከኋላ አጫጭር ለሆነ ፀጉር እኩል ባላንስ ላልሆነ ፀጉር ነው የሚመርጡት እና ይሄ ደግሞ ፀጉርን የማሳደግ አቅም አለው። ታዲያ አሁን በድጋሚ ማሳሰበች ነገር ምንድነው? ኦሪጂናል መሆኑ ቼክ ማድረግ አለብሽ። ውጭ ከሆነ ያለሽው ኢኮሜርስ ሳይቶች ላይ እንዲሁም ደግሞ ስቶር ከሆነ የምትሄጂው ቼክ ማድረግ አለብሽ ኦሪጂናል መሆኑን ማለት ነው ከታማኝ መግዛትሽን። ግን ኢትዮጵያ ውስጥ ከሆነ ያለሽው በተለይ ደግሞ አዲስ አበባ ውስጥ የምትኖሪ ከሆነ ደግሞ በጣም እድለኛ ነሽ። አሁን ኮሜንት ላይ ማስቀምጠው ቅድም እንዳልኩሽ ኮሜንት ላይ ማስቀምጠው ቁጥር ብትደውይ ኦሪጂናል የሆኑ የብሉ ማጂክ ሄር ቅባትን በዲሊቨሪ ወደ አንቺ ያደርሳል ማለት ነው። እስካሁን ያወራነውን ለማጠቃለል ያክል ብሉ ማጂክ ምን ያደርጋል? እርጥበቱን ይዞ የሚቆይ ምርጥ የጭቃ ቅባት ተብሎ የሚመደብ የቅባት አይነት ነው። እንዴት መጠቀም አለብሽ ደግሞ? ታይኒ የሆነ አማውንት በመጠቀም ወይም በትንሹ የፀጉርሽን ዛላዎች
ከ4 እስከ 6 ባለው ከፍለሽ የፀጉርሽን ዛላ መጠቀም ያለበሽ በትንሹ አማውንት ማለት ነው። ይሄ ደግሞ አጠቃቀምሽ ደግሞ ምንን ይወስነዋል? የምትኖሪበት አካባቢ ይወስነዋል ብዬ ተናግሬያለሁ አይደለ? ስለዚህ እንደምትኖሪበት አካባቢ አጠቃቀምሽም በዛው ልክ መወሰን አለበት። ከዛ ደግሞ በምትታጠብበት ሰዓት ሙሉ ለሙሉ የብሉ ማጂክ ሄር ቅባት የተቀባሽው ሙሉ ለሙሉ መልቀቅ አለበት። ለወንዶች ደግሞ መላጣነትን ወይም ደግሞ ራሰ በረሃነትን አያሻሽልም። የሚያሻሽለው ምንድን ነው? ኦልሬዲ የነበራችሁ ፀጉር ካለ ያማረ ለስላሳ የተዋበ እንዲሆን ይረዳቸዋል። ከዛ በመጨረሻ ምንድን ነበር ያነሳሁት? ፌክ የሆነ ፕሮዳክት ከተጠቀምሽ ፀጉርሽን የበለጠ እንደሚያበላሸው፣ ኦሪጂናል ፕሮዳክቶችን ደግሞ ከታማኝ ከሆኑ ስቶሮች ከራሱ ሱቅ ከብሉ ማጂክ ሄር ቅባት ካምራችሁ ሱቅ እንዲሁ ደግሞ ኢኮሜርስ፣ አማዞን የተለያዩ ቦታዎች ላይ በሚገዥበት ሰዓት ደግሞ ታማኝ ከሆኑ ሴለሮች በመግዛት አዲስ አበባ የምትኖሪ ከሆነ ደግሞ ኮሜንት ላይ በማስቀምጠው ወይ ደግሞ ዲስክሪፕሽን ላይ በማስቀምጠው ስልክ ቁጥር በመደወል ኦሪጂናል ፕሮዳክቶችን በመግዛት ፀጉርሽ ወዲያው ለውጥ እንዲያገኝ ማድረግ ትችላለሽ ማለት ነው። በመጨረሻም ከአንቺ የምፈልገው ነገር ምንድን ነው? ኮሜንት ላይ የምታስቀምጭልኛለሽ የብሉ ማጂክ ቅባትን ተጠቅመሽ ታውቂያለሽ ወይስ አታውቂ የሚለውን ኮሜንት ላይ እንድታስቀምጭልኝ እፈልጋለሁ። አያይዘሽ እንድትመልሽልኝ የሚፈልገው ነገር ምንድን ነው ደግሞ የምትኖሪበትን አካባቢ ማለት ነው። በዛ ተንተርሼ የበለጠ አዳዲስ መረጃዎችን እንድሰጥሽ ስለምፈልግ ማለት ነው። እንዲሁም ደግሞ ለብሉ ማጂክ ቅባቱን ተጠቅመሽ ማታውቂ ከሆነ ደግሞ ቢያንስ አሁን ብትጀምሪውና ለውጡን ደግሞ ብታስቀምጭልኝ ቴሌግራም ላይም ዋትሳፕ ላይም እሱን ተንተርሼ በድጋሚ ሌሎች ጥያቄዎችንም ስለምመልስልሽ እሱ ማድረግሽን እንዳትረሺ። ይህ ቪዲዮ ከተመቸሽ ላይክ ማድረግሽን እንዳትረሺ። ሰብስክራይብ ማድረግን በጣም ያስፈልጋል። የበለጠ ቪዲዮዎችን ስለቅ ወደ አንቺ ቶሎ ይደርሳል። ታዲያ ኮሜንት ላይ እነዚህን ሁሉ ካስቀመጥሽልኝ ዘንዳ ደግሞ አንድ መርሳት የሌለብሽ ነገር ምንድን ነው? በቀጣይ ምን መስራት እንዳለብኝ እንድታስታውሽኝና የምትፈልጊው ነገር ካለ ደግሞ ማንኛውም ጥያቄዎች ብትጠይቂ ኮሜንት ላይ ብትጠይቂልኝ የመመለስ እድል አለኝ። ስለዚህ እሱ ማድረግሽን እንዳትረሺ። በሌላ ቪዲዮ እስከምንገናኝ መልካም ሳምንት።